አራው እኔንማ እንደውን እንትን ምንም የጠረጠሩኝ ነገር የለም። አራው እኔ ምንም የጠረጠሩኝ ነገር የለም። ስሚ መድኃኒቱ እኮ አልቋል። አምጣሻል? አምጫ። አዎ ታቃብኛለሽ እኮ በቃ እኔ እዚህ በላይ መናገር አልችልም አልኩ። አንተ ደግሞ ከዛ በላይ ነው እንድናገር የፈለከው ነበረ። ከዛ በኋላ በቢላ አስፈራርተሽ ማስቀየስ ነበር ሐሳብሽ። ምን ማለት ነው? እኔ ምንም የምናገረው ነገር የለም። በቃ ከተናገርኩትም ውጪ ሌላ የምናገረው ነገር የለም። አለቀ። ላሳያችሁ የማስበው ነገር አይነት ከሆነ በቃ ባወራው አይነት ነገር ከሆነ እንዳታሳይ መናገር አሁን በወጣ ነው የሚሻለው። ይሄን መረጃ ተመልከት። እቻንቻ አይደለሽም ቤቱን ስትፈትሺ አረ ብታይ በቃ አሁን ቀውጥ እየተፈጠረ ነው እዚህ ቤት። እውነት እሷ ፍቺ ምናምን ትላለች። እኔና በሬ እንጋባለን አይደል? በትዕግስት እያንዳንዱ ነገር ጠይቅሻለሁ፣ ትነግሪኛለሽ። ቆይ ተረጋጋ። ይኸውልህ እሺ ማንሽ እውነቱን ብቻ ንገሪኝ። እንደዛ አሁንም ልቀቀኝ። እሺ የሆነ ነገር ሲያደርጉ የነበረው አብረው ነው። እኔን እየጠረጠርሽ ቆይ እንደዛ አንተ እንኳን ያን ያህል ስትጠረጠረኝ እንደዚህ ለመሆን አልሞከርኩም። ቆይ አንዴ ብዙ ነገር ታግሽሻለሁ። እውነት ለመናገር እኔ አፌ ደርቆ ጉሮሮዬ ደርቆ ውሃ እንኳን አጥቼ ላንቺ ነበር የማስበው። አንቺ ግን ለኔ ምንም አይነት ሪስፔክት የለሽም። አሁንም ቢሆን የምትናገሪው አማርኛ በጣም የሚያስጠላ ነው የሚመስለኝ። ይቅርታ አድርግልኝ። ሴራም ሆነ ምንም ሆነ አሁንም ቢሆን ሁለተኛ ይሄን ቃል እንዳትናገር። አንተ እንዳመጣሃት አትርሳው። ተረጋጊ። ቆይ እኔ ባመጣትም በቃ እሷን ለመርዳት እዛ አብራን እየሰራች እዚሁ ትሁን ብዬ ስለተቸገረች ነው ያመጣኋት እንጂ ሚስት ላይ ደረበ ሌላ ሴት ይዘህ ቤት ስታስገባ ነበር። ምንድን ነው ያልሽው? አንቺ እንደዚህ አይነት ቃል ድጋሚ እንዳትናገር። ምክንያቱም አሁን እሱን ቃል መጠቀም አስፈላጊ አይመስለኝም። ምናልባት አሁንም አንቺ ላትረጂ ትችያለሽ እንጂ እውነት ለመናገር ነው በጣም ከሚባለው በላይ ሁኜ ነው ማሳየሽ እንጂ ዋሽተህ እስከምትልክብኝ ድረስ አሁን ብትለኝ ራሱ አላምንም ነበር እንኳን በሰው ሳመቼ። አሁን ግን ታምነኛለች ብለህ ወይም ደግሞ የምትለው ነገር ትክክለኛ መስሎ እንዲሰማኝ አጠብቅ ጭራሽ። እስኪ ግዴላችሁም እስኪ ምንም እያስመሰልኩም አይደለም፣ እውነታውን ነው እየተናገርኩ ያለሁት። ብዙ ነገሮችን አይቻለሁ፣ ችዬ ነው ያለፍኩት። አንቺ ላይ ክፉ ነገር ማድረግ ስላልፈለኩኝ ራሴ ላይ በቃ አንቺን መጥፎ ነገር ከማድረግሽ ራሴን ባጠፋ ይሻላል የሚለው ውሳኔ ሁሉ የወሰንኩት በጣም ስለምወድሽና ስለማከብርሽ ነው። ኢቭን አረኩ ነው እንደዛ የምታረጋው ምንድነው እንደዛ የሚያስወስነ? ሲጀመር ያ መጀመሪያ ላይ ራሱን ሊያጠፋ ነበር ሲለኝ የተሰማኝ ስሜት አውቃለሁ። በኋላ ላይ ግን እያንዳንዱ ምክንያቱን ሲነግረኝ ሁሉም ነገር እየቀለዳችሁብኝ እንደሆነ ገብቶኛል። ስለዚህ ማለት ሰው በራስ ማጥፋት ይቀልዳል የኔ እናት። እንደዚህ ሆነሽ ስላየሽ ራሱን ሊያጠፋ ነበር ነው ያልከኝ አይደል? ያኔ የመጣ ሰዓት እንደዛ ደግሞ አላረኩም። ያ ማለት እኔ ሳላረግ እንደዛ ተብሎ ከተወራ እየቀለዳችሁብኝ ነው ማለት ነው። ራሱን ሊያጠፋ ሙከራ አላረገም ማለት ነው። ሲጀመርም አናውቃችሁ የሆነ ያሳማችሁ አይደለም። እሺ ቆይ በቃ ተረጋግ። ግዴለሽ አሁን ስሜታዊ እኮ አሁን አንተ ለአንዲት ሴት ብለህ ራስክን ማጥፋት አልነበረብህም ማለት መሞከር ራሱ አልነበረብህም። እንዴ ሴት ቢሄድ ሴት ይመጣል እኮ ምን ማለት ነው? ምን አይነት ንግግር ነው የምትናገሪው? እንዴት በባለት ዳር መሀል እንደዛ አይነት ነገር እንደዛ ሳይሆን ይኸውልሽ አሁንም እየበጠበጥሽ ነው። አይደለም እየበጠበጥኩ ሳይሆን እኮ ራሱን እስከማጥፋት ድረስ የሚያደርስ ነገር ሊኖር አይችልም። ገባ? ፍቅር ግን እሱ ሲኖር ነው አይደለማ። ይኸውልሽ እሱ ሲኖር ስለኝ በቃ ያኔን ብያለሁ አይደለ? ከሷ ጋር የሆነ ነገር ሳይኖራቸው አይቀርም ብያለሁ አይደል? ቆይ ትፈልጊዋለሽ ሴት ብሄር ሴት ይተካላል። ትፈልጊዋለሽ ነው ምንድነው የምታወሪው? ባለቤትሽ እኮ ነው። ምንድነው የምትይው ነገር ነው ያልኩት። ይሄን ልትለ የቻለችበት ምክንያት ደግሞ ያንቺ ንግግር ነው። አሁን እዚህ ጋር ቃላት መጠቀም እዚህ ቤት ውስጥ ሰራተኛ ቀልድ ነው ህይወት። ቆይ አንድ ሰው ህይወት በሆነ ሰው ምክንያት ስንት ሰዎች እኮ አሉ አይደል? እሱ የሚፈልጉ ሰዎች እንዴ ተረዳውሽ። ግን ቃላትም ሰው ይፈልገኝም አይፈልገኝም እኔ የምፈልገውን ሰው ብቻ ካጣው ራሴ ላይ ማረምደውን እርምጃ ራሴ ነኝ የማውቀው። ስለዚህ ማንም ሰው እኔን የሚመረኝ ሰው አይደለም። ደግሞ ሴት ቢሄድ ሴት ይተካል ምናምን ለምትሉት ነገር እኔ አሁን አንተን በጣም መጀመሪያም ስመጣም ነገር ያለው ተረጋጋ። በትዕግስት ብዙ ነገር እንዳለኝ ነገር ተረጋጋሽ። አንቺ ተረጋጊ ራስሽ። መጀመሪያም ስመጣ ነገር ያለው የማይሆን ነገር ካሉኝ
ከተበሳጨው የማይሆን ነገር ላደርግ እችላለሁ። ግን ከዛ በፊት መጥፎ ነገር እየተናገራችሁ ለማናደድ እኔን አትሞክሩ። በቃሽ ተረጋጋ። የሚያናድድ ነገር የለም። አንቺ ረፊ ይኸውልሽ። አይ ተዋት እንጂ በደምብ ታባብለው። ኧረ እሺ በቃ ያው እንግዲህ እጄ ላይ ያለውን መረጃ ግልጽ ባደርግ ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ ነገሮችን እዚህ ጋር ያው እሱም ብዙ የተረጋጋበት መንገድ የለምና በፍጥነት ነገሩም እንደምንፈታም ስለነገር ነው ዛሬ እዚህ ድረስ ያመጣ ነው። ግን ምናልባት ከአንቺ ጋር የተወሰነ ቃላት ልውውጥ ላድርግ መሰለኝ። ምክንያቱም ከኔ አው ግልጽ ነው ከአንቺ ሲጀመርም አንቺ ቆይ ከዚህ በፊት በተገናኘንበት ሰዓት ላይ ልትደፍረኝ ነው ቢላ ማውጣት ምናምን እኔ ላይ እንደዛ አይነት እርምጃ ለመውሰድ ሞክረሻልና አንቺ ማነሽ? እኔ ማንነታችሁን አላቅማ። ታዲያ ምን ማለት ነው እንዴ? እርግጠኛ ነኝ ቢላ እስከ ማውጣት ከደረሽ አንቺ አደገኛ ማፊያ ልትሆኚ ትችያለሽ። ኧረ በእናትህ ተው። ምክንያቱም እዚህ ቤት ውስጥ የመጣሁት ከበረከት ጋር የተገናኘ ጉዳይ ስላለኝ ነው የመጣሁት ብዬ አስረድቼ ነው ሁሉንም ነገር ተናግሬ ነው የገባሁት። ስገባ ግን ቢላ አውጥተሽ ምን ልታደርጊኝ ነበር? ምን ልታደርጊ ነበር ማለት ከአቅሜ በላይ ሆንካ። ታዲያ እንዴ ምን ራሴን እየተከላከልኩ ነበር እኮ። ራስንሽን የምትከላከው እኮ የኃይል እርምጃ ስወስድ ምናምን ነው። እኔ በፍጹም ለማስረዳት እኮ በቃ እኔ እዚህ በላይ መናገር አልችልም አልኩ። በቃ ማውቀውን ነገር ነበር እየተናገርኩ የነበረው። አንተ ደግሞ ከዛ በላይ ነው እንድናገር የፈለግከው። እኔ ማላውቀውን ነገር የት እንዳመጣ ነው የምትፈልገው? ስለዚህ የምትናገሪው ነገር ነበረ። ከዛ በኋላ በቢላ አስፈራርተሽ ማስቀየስ ነበር ሀሳብሽ። ምን ማለት ነው? እኔ ምንም የምናገረው ነገር የለም። በቃ ከተናገርኩትም ውጪ ሌላ የምናገረው ነገር የለም። አለቀ። ጥሩ እስኪ ለማንኛውም መረጃዎችን ግልጽ ላድርግና ከዛ በኋላ እንግዲህ የሚሆነውን ነገር ተነጋግረን እንትን እንላለንና ግን እዚህ ውስጥ ለሚፈጠረው ነገር ሁላችሁም ራሳችሁን መጠበቅ አለባችሁ። ስሜታዊ መሆን የለባችሁም። ቆይ ተረጋጊ። ራሳችሁን ማለት ማዘጋጀት አለባችሁ። መቼም ከተባልኩት ነገር በላይ የበለጠ ነገር እንደማይሆን እርግጠኛ ነኝ። ግልጽ ነው እኮ ሌላ አይደለም። እኔ ይሄ ቤት እንደ ቤት እንዲቀጥል እፈልጋለሁ እና የሱም ህይወት እንዲስተካከል እፈልጋለሁ። ይሄ ሁሉን ነገር ማን ሲያደርግ እንደነበረ፣ ማን ሲመራው እንደነበረ፣ ማን ከማን ጋር ተባብሮ የሆነ ነገር ሲያደርግ እንደነበረ የደረስኩበት መረጃ አለ። የቪዲዮ ማስረጃ አለ፣ የፎቶ ማስረጃ አለ፣ የሪከርድ ማስረጃ አለ። እንግዲህ የሚያሳምነውን ሁሉንም እኮ ባለፈው አየነው እኮ። ምንድነው ድጋሚ ልታሳየን ነው? በቃ ያደረገችው ነገር እኮ አየነው። ቆይ ተረጋጊ። ምንድነው ያደረገው? ለማንኛውም ቆይ ለምን እንደሚንቀዠቀዥ እናውቃለን። የምናውቀው ነገር ስላለ እናንተ ተረጋጉ። ስለዚህ አሁን መረጃ ላሳያችሁ። አንዴ ጠብቁ። እሺ እንግዲህ እዚህ እጄ ላይ ያለው መረጃ የቪዲዮ ማስረጃ ነው። ከዚህ ቤት ባለፈው ማለት ትላንትና በነበርንበት ሰዓት ላይ ድብቅ ካሜራ አስቀምጠን ነበር ነው። ብዙ መደናገጥ ያን ያህል አሁን ጥቅም የለውም እና ግን እኮ አልተናገርክም። ምንም ያወቅነው ነገር አልነበረም። እንዴት ከዚህ ቤት እዚህ ትንሽዬ ቤት ነው ካሜራ እንዴት ታስቀምጥ ትችላለህ? ማስቀመጥኝም ለምንድን ነው ያስቀመጥከው? እንግዲህ ከዚህ ቤት በነበረኝ ቆይታ ሁለታችሁም ግራ ገብቶኝ ነበር። ሲጀመር ነው ተናግሬ ነበር። ሰውየው ሌባ ነው ብዬ ነበርኩ። ያው ወንድም አንተም ታውቃለህ ይሄን ነገር ለማድረግ ብዙ እርምጃዎችን ብዙ ርቀቶችን እንደመሄድ ታውቃለህ እና ይሄን ሞል አንተም አስረድቻለሁ እና እዚህም ጋር እየተፈጠረ የነበረውን ነገር ምንም ነገር ነግረኸኝ አይደለም። ውሃ ላምጣልህ? ምንም አይፈልግም። አርፈሽ ቁጭ በይ። ስለዚህ እጄ ላይ ያለው መረጃ ግልጽ ለማድረግ ያህል እዚህ ቤት ድብቅ ካሜራ ባደረኩበት መሰረት ግን እኮ ሰው ቤት ውስጥ እንደዚህ አንተ ቆይ ለማንተ ነው ማን ይገባኛል። ይኸውልሽ ይሄንን የማደርገው የእናንተን ትዳር ለመጠበቅ ነው። አንቺም ጋር የሚያጠራጥሩ ነገሮች ነበሩ። እውነቱ ማን ጋር እንደሆነ ግራ ገብቶኝ ነበረ። እሺ ያው ላሳያችሁ። የማስበው ነገር አይነት ከሆነ በቃ ባወራው አይነት ነገር ከሆነ እንዳታሳይ መናገር አሁን በወጣ ነው የሚሻለው። ይሄን መረጃ ተመልከት። ስልክ እያወራሽ ነው፣ ቤቱን ስበረብር ነው። ማን እንደዚህ ሲያደርግ የነበረው? ተመልከቱ። ምንድነው ይሄ? ጭራሽ ነው አረ ማለት አብረው ነው። ምንም ማውቀው ነገር የለም። እቻ አንቺ አይደለሽም ቤቱን ስትፈትሺ እንዴ? እንደውልና
ሄሎ ወይ ጠፋ። አዎ በእናትሽ ደህና ናቸው? አዎ ኧረ ብታይ በቃ አሁን ቀውጥ እየተፈጠረ ነው እዚህ ቤት እውነት። አዎ ኧረ ብታይ የሆኑ ሰዎች ደግሞ መጡ አትይ። ኧረ እኔ ምን አቅላቸዋለሁ የእሱ የበረከት ጓደኛ ነው ምናምን ነገር አሉ። አዎ ያወጣጡኝ ነበርኩ። ኧረ ተይኝማ። ኧረ አዎ ብታይ ልጅቱ ደግሞ አበደች ነው የምልሽ። ኧረ አዎ እኔንማ እንደውን እንትን ምንም የጠረጠሩኝ ነገር የለም። ኧረ አዎ እኔ ምንም የጠረጠሩኝ ነገር የለም። እሷን በቃ እዛ ብታያት እንዴት እንዳረጋት እና ታዲያ ስሚ መድኃኒቱ እኮ አልቋል። አምጣሻል? አምጫ። አዎ ታቃብኛለሽ። አዎ አራው በእናትሽ ምንም የሚባልኑት ነገር የሚኖር አይመስለኝም። አረ ችግር የለውም እንዴ እኔን ታውቂኝ የለ። አራው አንቺና እኔ ደግሞ ያው ከተገናኘን ታውቂያለሽ አገር ነው የምንገለብጥ አይደለም አንድ ቤት። እና አሁን እኮ ማድረግ ያለብን ምንድነው እሷ ፍቺ ምናምን ትላለች እኔና በሬ እንጋባለን። እና እንዴ አንቺ ደግሞ እንደምወደው ይወቅሽ። አዎ እኔ እኮ አንቺ ራሱ ትገርሚኛለሽ እህቱ ሆነሽ እንደዚህ እኔ በጣም እንደምትወጂኝ ተረዳው። እውነት በጣም ነው እንደምትጠያት እሷን። ኧረ አታስቢ በቃ እሺ በቃ እደውልልሻለሁ። እሺ እስኪ አንዳንድ ነገር እሺ በቃ ጭምር ደግሞ ቆንጆ እንደሄደችው ዛሬ ወይ ጉድ። ዛሬ ደግሞ ነገር እንደሚያነብሰው መጽሐፍ እዚህ ደርድራ ቆይ ዛሬ ቁልፉ ሄደችው ምን ስትሰሪ ነበር? አይፎን ስልክ ይኸውላችሁ አንድ ባንድ አንድ ተረጋጉ። ቆይ አይደለም የሚባል አማርኛ አይሰራም። ይኸውላችሁ ሌሎቹ መረጃዎች አሉ። ቆይ አሁን ተረጋጋ። ቆይ እንደዚህ አይደለም። ምንም የምረጋጋው ነገር የለም። አሁን በጸበይ በትዕግስት እያንዳንዱ ነገር ጠይቅሻለሁ፣ ትነግሪኛለሽ። ቆይ ተረጋጋ። ይኸውልህ እሺ እነዚህ ፎቶዎች ምንድን ናቸው? ከማን ጋር ነው የምትገናኙ? ወይኔ ከማን ጋር ነው የምትገናኙ? ተመልከቱ ተመልከቱ። ታሳየኝ ምንድን ነው እኮ ያው እነዚህን ፎቶዎች ካየሻቸው እየተሸፋፈነች አብራ ሴራ የምትሰራባቸው ሰዎች። አንቺ ማነሽ? እውነቱን ብቻ ንገሪኝ። ተረጋጋ እባክህ። እንደዚህ አይሆንም እባክህ። እኔ በቃ መያዝ ምናምን እኮ አይጠበቅብህም። ቆይ እሺ ቆይ አንዴ እባክህ ያማናት ልገለግ ነው ያማችለኛለች እንዴ ስትማረግሽ አንቺ እውነት ልቀቀኝ፣ በእናትህ ወንድሜ ልቀቀኝ። እኔ ምንም መረጋጋት አልችልም። ልቀቀኝ። እንደዚህ አይሆንም። ተነጋግረን ነበር እኮ። ተረጋጋና ቁጭ በል። ማንነቷን ብቻ ነው ማወቅ የምፈልገው። ቁጭ በል ና ተረጋጋ። ይኸውልህ አይደለም እንደዚህ በፍጹም አይሆንም። ይኸውልህ ከእሷ ጀርባ ሌሎችም ሰዎች አሉ። ያው ተረጋጋ አንተ። እንዴ እሷ ብትሆንም እኮ ሌላ ብዙ ነገር ይኖራል። ተረጋጋ። ብዙ መረጃዎች የሚጠፉት እኮ እንደዚህ ስሜታዊ በመሆኑ። ሰማኛለህ? ይኸውልህ አንተ እሱን ከዚህ በፊት አታውቀውም አይደለ? አላውቀውም።
ግን አሁን ወንድም ይሆናል። ይሄ ምን ልነግርህ ፈለኩ መሰለኝ ሲመስለኝ አብረው ነው የሆነ ነገር ሲያደርጉ የነበረው አብረው ነው። እኔን እየጠረጠርሽ እንደዛ አንተ እንኳን ያን ያህል ስትጠረጠረኝ እንደዚህ ለመሆን አልሞከርኩም። አንዴ ብዙ ነገር ታግሽሻለሁ እውነት ለመናገር አሁን መጥያቄ ብሬ በጸበይ ማውራሽ ደዛ ነው። አይኔ እያየ እኔ አፌ ደርቆ ጉሮሮዬ ደርቆ ውሃ እንኳን አጥቼ ላንቺ ነበር የማስበው። አንቺ ግን ለኔ ምንም አይነት ሪስፔክት የለሽም። አሁንም ቢሆን የምትናገሪው አማርኛ በጣም የሚያስጠላ ነው። ይኸውልህ በረከት ተረጋጋ፣ አንቺም ተረጋጊ። ቆይ ይኸውልህ ያረከኝ ነገር እኮ በቂ ነው እኮ ያን ያህል እኮ ይኸውልሽ ላፊ ቃል አትናገሪ። ቆይ ባልና ሚስቶች ተረጋጉ እንዴ ተው እንጂ። አሁን ጥያቄ መጠየቅ ያለበት ሰው እኮ እሱ አይደለም። ተረጋጉ። አይ ሲጀመር እኔ አብረው ነው የሚመስለኝ። ይቅርታ አድርግልኝ። ሴራም ሆነ ምንም ሆነ አሁንም ቢሆን ሁለተኛ ይሄን ቃል እንዳትናገር። አንተ እንዳመጣሃት አትርሳው። ተረጋጊ። ቆይ እኔ ባመጣትም በቃ እሷን ለመርዳት እዛ አብራን እየሰራች እዚሁ ትሁን ብዬ ስለተቸገረች ነው የመጣኋት እንጂ የትኛው ችግርተኛ ነው አይፎን ይዞ የሚንቀሳቀሰው? በጣም ነው የተቸገረው። እኔ እሱን የታወቀው ይኸውልሽ ጥያቄውን መጠየቅ ያለብሽ እኮ እሱ ነው። ከዚህች ልጅ ጀርባ ማን ያለው እንዴ? ለምን አትረጋጉም? ተረጋጉ እንጂ እናንተ ያልገባህ ነገር አለ እኮ። እሱ እኮ ነው ያመጣት እኮ። ቆይ እርግጠኛ መሆን አንችልም ስለ ሁሉም ነገር እና በደላላ እንዳመጣ እኮ አንቺም ነገርሽ ነው። ይሄን ያህል ሲጀመር ማለት ነው እኔን ለመጣል ይሄን ያህል ዙሪያ ጥምጥም የሄዱት የሆነ ያሰቡት ነገር ስላለ ነው። እኔ ምንም ያሰብኩት ነገር የለም። አሁንም በፊትም ሳወራሽ ቁጭ ብለሽ ማውራት አልፈለግሽም ነበረ። ስጠይቅሽ ጥያቄ መልስ የለሽም። አንተ ብሎ ለመጥራት እንኳን አንተ የሚለው ቃል እስኪያስጠላሽ ድረስ የጠላሽኝ ልጅ የጠላሽሽ እኔ የቱ ጋር ነው ላናገረው ያልፈለኩት? ስንቴ ነበር የለመንኩሽ። ምንድነው ችግሩ? ቁጭ ብለን የቱ ጋር ነው ልመና? ቆይ እስኪ በቃ ተረጋጉ። ለምንሽ ያውላችሁ እዚህ ጋር እኮ የተፈጠረው ነገር በሷ ምክንያት ነው አብዛኛው ነገር። ስለዚህ እዚህ ጋር ማውራት ያለባት ማስረዳት ያለባት ያንዳንዷን ነገር ማውጣት ያለባት እሷ ናት። ሰምኛለሽ? ይሄንን መረጃ ቀጥታ ወደ ህግ አሳልፌ ሳልሰጥሽ ሁሉንም ነገር ተናገሪ። እዚህ ቪዲዮ ላይ የተለያዩ ሰዎችን ስታገኝ መረጃ አለ። እዚህ ቦታ ላይ ቁጭ ብለሽ ስልክ ስታወሪ እያንዳንዷን ነገር ከሆነ ሰው ጋር የተደዋወልሽ እንደምታደርጊ ቪዲዮ ያስረዳል። ስለዚህ አሁን ሁሉም ነገር ተደርሶብሻል። ሁሉንም ነገር እንድትናገር ይፈልጋል። ማነሽ አንቺ እዚህ ቤት ለምን አየህ አይደለ? ይሄ ሌላውን ነገር ሳይሆን ማውራት የፈለገችው ሰራሱ አንተ እኔ ላይ እጅ አነሳህብኝ። እንደዚህ የሚያስብል ምን ቢኖራቸው ነው? ስለዚህ እቺ ልጅ ሰራተኛ አይደለችም ማለት ነው እኮ። የሆነ ነገርም አላቸው። ሰራተኛ እንዳልሆነች አሁን በንግግሯ እያረጋገጠ ነው። አንቺ ስነ ስርዓት ያዥ። እንደዚህ አይነት ቃል ድጋሚ እንድትናገር አልፈልግም። አንተ እኔ ስነ ስርዓት ያዥ ለማለት ሞራሉ የለህም። ተሰማኛለህ? ስነ ስርዓት መጀመሪያ ምን እንደሆነ ተማር። ሚስት ላይ ደረበ ሌላ ሴት ይዘህ ቤት ስታስገባ ነበር። ምንድን ነው ያልሽው? አንቺ እንደዚህ አይነት ቃል ድጋሚ እንዳትናገር። ተረጋጋ። አይዞሽ እኔ ስለምወድሽና ስለማከብርሽ እንጂ አንቺን በረከት እንደዚህ አይሆንም። በረከት ተረጋጋ፣ እባክህ በቃ ተረጋጋ። ደህና ነሽ? አይዞሽ የኔ እናት ተረጋጋ። አይዞሽ እቀመጣለሁ። ይኸውልህ እንደዚህ የሚሆን ነገር የለም እንዴ። አንተ ስንቴ ነው ተነጋግረን የመጣ ነው እንዴ? በጣም ብዙ የለፋሁበትን ነገር እኮ ነው እያበላሸብኛለሁ እንዴ። እኔ በዚህ ጋር ትዳርን ለማቅናት ደፋ ቀና እላለሁ። አንተ ደግሞ እንዴ ምንም ቢሆን እኮ ብዙ ነገሮች አሳልፈን ነው። የውሸት ነበር አፈቅራታለሁ ስትለኝ የነበረው። ተረጋጋ። ማርያም ነገር ያለው እኮ እውነቱን ወዳት የሆነ ነገር ብትናገረኝ ማስቀየም ስለማልፈልግ ፊቷ በቃ አሊድ ብያለሁ። በቃ በረከት እኮ ይገባኛል፣ ግን ትንሽ መታገስ አለብን። እንደዚህ ፊት ለፊት ሳትጋፈጥ ፊት ለፊትም ሳይወጣ የሚሆን ነገር የለም። የሚስተካከል ነገር አይሆንም። አሁን ማነቅ ያለብህ እውነቱ የተደበቀበት ቦታ ነው። እሺ እኔ ከጨረስኩኝ ልውጣ ወይ ደግሞ የምትነግረኝ ነገር በስነ ስርዓት ንገረኝ። በእናትህ ልውጣ። እኔ ምንም አልቻልኩም። በቃ እሺ ተረጋጋ። እሺ አሁን ምን ጥያቄያችንን መልሽልን። እነዚህ ሰዎች ውስጥ ለምንድን ነው የመጣሽው? ሰራተኛ ሆነሽ ለመግባት የሞከርሽበት ምክንያት ምንድነው? እንደገና እቺ ልጅስ የሆነ መድኃኒት ስትቀባብ የሚያሳይ ቪዲዮ አለ እኔ ጋር። ያ መድኃኒት ምንድነው? ሁሉንም ነገር እንድታስረጅ ይፈልጋሉ። ሁሉንም ነገር ምንም ሳይቀር። አላማሽ ምንድነው? እዚህ ቤት የገባሽው ከማን ጋር ነው ስታወሪ የነበረው? ሁሉንም ነገር በረከት በጣም ይቅርታ ማለት እኔ እንደምወዱ ያውቃል። ምን? እሺ ተሳስቻለሁ እኔ። ቆይ አይደለም እንደዚህ ሊሆን አይችልም። እንዴት ማለት? እኔ የማውቀው ነገር የለም። አረ የምታውቀው ነገር የለም።
የምርሽ ነው ማለት ሰራተኛ ነበርሽ እዚህ ቤት ውስጥ? ቆይ አንዴ ሰራተኛ ነበርሽ እዚህ ቤት ውስጥ? እህቱ የኔ ጓደኛ ነች፣ ኤልሳ ትባላለች። እና ማለት ብዙ ጊዜ ከኛ ቤት ትመጣ ነበረ እና ሁሌም ፎቶን ታሳየኛለች ምናምን እና የሆነ ጊዜ ከሷ ጋር እንደተዋወቁ ሰሞን ይመስለኛል ነው ወደ እነሱ ቤት መሄድ ጀመርኩኝ። ግን ከቤት ሲሄድ እሱ ያን ያህል ማለት ትኩረት ሰጥቶ ራሱ የሚያየኝ ልጅ አልነበረም። በጣም ነበር የሚያናድደኝ እና ይሄን ሁሉ ነገር ታውቃለች እህቱ ማለት ነው። በቃ ከሷ ጋር ነው ይሄን ሁሉ ነገር ያደረግነው። እሷ ደግሞ እሱ ጋር እንድትፋታ የምትፈልገው ነገር በፊት እየተማሩ እያለ ፍቅረኛዋን ወስዳባት ነበር እና በጣም ነበር በቃ በዛ እንትን ይዛባት ነበር። በቃ በዚህ ምክንያት እሷን ከሷ ላይ አይተን እኔ እንዳገባው ነበር ማለት እኔ እንትን ብሎኝ ምናምን ቸግሮኝ አይደለም ሰራተኛ የሆንኩትኝ የሀብታም ልጅ ነኝ። እሱን ፈልጌ ነው እዚህ የመጣሁት። ስለዚህ አሁን የምትይ ነገር ሁለቱን ለማለያየት ከዛ ደግሞ እሱን ለማግባት የሆነ ሴራ እያሴርኩ ነበር ነው የምትይው? አዎ። ለዚህ ደግሞ የሱ እህት ተባባሪ ነበረች? አዎ አብራኝ ነበረች። እና በቃ ያንን ቪዲዮ በቃ እሱ የሚያውቃል ሲጀመር አውቀው እኔ በጣም ስለምወደውና ዝም ብዬ እንደምሄድ ስለማያለት እንደዚህ እውነቱን እኮ የተናገረች እንደምወድ ያውቃል እንጂ አክሴፕት አላደረገውም የኔን ፍቅር ማለት በቃ በጣም ነው እንትን የሚለኝ ምናምን ነገር። አንተ እንደምትወድ ታውቃለህ? ምንድነው የምታወሩት? እኔ አልገባ ሲጀመር በደላላ ነው አይደል እንደዚህ ቤት ያመጣት እኮ ደላላው እህቱ አንድ ነገር ልንገርህ ወይ አስወጣልኝ ይችልሽ አለዛ ሌላ ቦታ መግባት አልፈልግም። በቃ እውነቱን በትዕግስት ማዳመጥ አለብን። በረከት ተረዳኝ እባክህን። እውነቱን እንዴት ነው? አላውቅም እንደምትወደኝ አላውቅም። እሷ ቸግሯት እንደሆነ ሰራተኛ እንደሆነች ነው የማውቀው። ከዛ ውጭ እኔ ከአንድ ሰው በላይ የሚወደኝም የለም የምወደውም ሰው የለም። በቃ እውነቱን ስነግርህ እኔን አታውቀኝም ነው? ላውቅሽ እችላለሁ ግን እንደምታፈቅረኝ አላውቅም። ግን እንደምወድ ነግሬ ነበረ። ተራባብሽ እና ታዲያ መውደድና ፍቅር አልገባኝም እኮ። ይኸውልሽ አሁን በግልጽ ችግሩ ነው የመጣ ያልኩት እህቱ ማለት በቃ የሆነ ስራ እንድታግዝህ ምናምን ነገር የሆነች በደላላ የሆነች ልጅ ላምጣልህ ብለው ነበር ማለት እኔን ያቀኛል። ከዛም በኋላ ግን እኔ እንትኔን ቀይሬ ገብቼ ስለነበር ያን እኔ እንደዚህ አይተውኝ አያውቁም። በሽቲ ምናምን ነው አብዛኛውን ጊዜ እንትን የሚሉ እንደዛ ያኛውን እንትኔን አያውቁም። በቃ ወይ ያንን እንትን ረስቶት ይሆናል እኔ አላውቅም። ስለዚህ እሺ እንደዛ ይሁን እንበል። ከነዚህ ሰዎች ምንድነው የምትፈልጊው? በቃ እሱ ነው ማግባት ፈልጋለሁ አለቀ። እሷ ደግሞ ግልጽ እኮ ነው ማለት አሁን ግልጽ ነው። እሱን የምትቆይ ደግሞ አፋለብልሽ አፍሽን ትከፍቻለሽ። ተረጋጋ እባክህን። ይኸውልህ በረከታ እንዴት ይኸውልህ ስሜት ሊያደርግ እንደሚችል እኮ አውቃለሁ። ግን ብዙ ሰዓት በሰዋዕትነት የከፈልክበት ዋጋ ቢያንስ አሁን እውነቱን እየተሰማን ነው እየተረዳን ነው። እስካሁንም እየታገስኩ ያለሁት አንተ ብዙ ነገር ለፍታል እንዳየሁት ከሆነ እሱን ነገር ለማለት ብዬ እንጂ ጭራሽ መስማት አልፈልግም ነበር። ይገባኛል እኮ መስዋዕትነት የከፈልኩ እሱን ለማግኘት ስል። ኧረ እባክሽ እና ታዲያ እና የውጪ ኑሮዬን ትቼ እዚህ ካንተ ጋር እንትን ምል ሌላ ነገር ያለኝ ይመስላል እንዴ? ወይስ ካንተ ምን ፈልጌ ነው? ፍቅር ማለት እንዳንቺ ባፉ የሚተርትለት ሳይሆን የሚሆንለት ሰው ነው የሚፈልግ። ነው ልንገርሽ አሁን እንዳታው ውጭ በቃ ወይ አስወጣልኝ። እሺ ተረጋጋሽ በቃ ይኸውልሽ አንቺ ተረጋጊ በቃ ተረጋጊ። ፈልብላ ደግሞ ፈንት ይኸውልሽ በቃ ይኸውልህ ከምንም በላይ ግን አንተ ለማቸውን እኮ ተናገሩ። ግልጽ ነው አይደለ? በቃ እኔ እንጃ እኔን ከዚህ ታሪክ ውስጥ ማውጣት ነበር አይደል የፈለጉት። በቃ እሷም ስራዋን ሰርታለች። እውነታውን ግልጽ እያደረገች ነው። ቆይ አንዴ ተረጋጉ። እውነት ለመናገር ካንቺ ውጪ ማንንም እውነታውን ለምን አሁንም አምነ ሰዓት ላይ አይደለም። አሁን ይሄን ቃል መስማት የምፈልግበት ጊዜ አይደለም። በቃ ግዴታ ነው ሁሉንም ነገር ይዞ አውቃለሁ እኮ ይገባኛል እኮ ነው። ብዙ ነገር እኮ ታግሽሻለሁ። አሁንም የራስሽን ህይወት አስተካክለሽ ልትወጪ እንደሆነ ይሄ ግልጽ ነው። ግን ያም ሆኖ ቢሆን ምናልባት አይተሽው ነው አልገባም እያታለሉ ነው። በቃ ወይ እስኪ ለምን አትረጋጊም? ይኸውላችሁ እኔ ማን እያዳመጣችሁኝ አይደለም። ተረጋጉ። ሁለታችሁን ሆን ብሎ ለማጣላት የሚፈልግ ሰው አለ። ቆይ እንዴት ነው ይሄንን ማየት የተሳናችሁ? እሺ ፎቶና ቪዲዮ እነዛ ሁሉ ለሱ ምትልክለት ምንድናቸው እነሱ? እሱን ደግሞ በቃ እህቱ የሷን ልብስ ትለብሳለች። አንድ ወንድ እናመጣለን የሆነ ሰው ማለት ለብሶ ይመጣል። በቃ እንደዛ ነው እየሰራ ነው የነበረ። ስለዚህ
አጨብጭብ ያለው ጎበዞች ናችሁ ሁላችሁ ችላችኋል። ውጭልኝ። ገናም ያልተናገራችሁ ነገሮች ይኖራሉ። ቆይ ግልጽ እናድርግ። በቃ ከዚህ በላይ ምንም አልፈልግም። ስታቀናብርም የነበረችው ምንም ስትል ስታጠላኝም የነበረችው እሷ ናት አይደለ? አሁን አስወጣልኝ። ቆይ እሺ ተረጋጋ። ይኸውልህ ተረጋጋ። እንዴት ይዘኝ አልፈልግም። ልቀቅ በቃ አስወጣልኝ። እሺ አልይዘም። እሺ ጫፌ እንዳትነከኝ። እሺ ቆይ ይኸውልህ ይሄን አባት ተረጋጋ እባክህ። ወንድሜ እስካሁን አንተን አክብሬ ነው የምትናገረው ነገር እየሰማት ነው አይደለ? እሺ አንተ ትዳርህ ከእሷ ከምትናገረው ነገር ይበልጣል። ትዳርህ ከእሷ ከምትናገረው እስካሁንም ድረስ አበረሽታብናለች። ከዚህም በኋላ እኔ መጥፎ ነገር መስማት ስለማልፈልግ ያጠፋሁት ካለ እሷን ይቅርታ ብዬ ከእሷ ጋር ነው መቀጠል የምፈልገው። ከማንም ሰው ጋር ፍቅርን ባፉ ከሚጠርት ሰው ጋር መቀጠል አልፈልግም። አሁንም አስወጣልኝ ልለምንህ ወንድሜ። እሺ በትህትና ማለት ነው። እሺ ቁጭ በልሽ። እሷን አስወጣላለሁ። ቁጭ በልሽ። እሺ ነይ አንቺ ተነሽ። ፋሊ ብላ ፎቶ ከፍታለች። እዚህ ደግሞ ቁጭ ጠብቂ። አንድ ያዙልኝ። እሷን የትም እንዳትሄድ። ይኸውላችሁ ሁለታችሁ ለፍቅር ስትሉ ብዙ ዋጋ ከፍላችኋል። ግን ደግሞ በመሃላችሁ የሚያበጣብጥ ነገር ነበረ። አለመደማመጥ፣ አለመሰማማት፣ አለመግባባት፣ ነገሮችን በቀና መንገድ አለመረዳት፣ ቁጭ ብሎ አንዱ ሲያወራ አንዱ ማዳመጥ፣ እነዚህ ነገሮች በሙሉ ስለራቃችሁ ሰዎች መሃላችሁ ገብተው ሲያበጣብጡ ነበረ። ግልጽ ነኝ። ሰዎቹ እንዲገቡ ያደረጋቸው ደግሞ እሱ ነው። ምንም እኮ ምንም አሁን ልታስረዳኝ አትሞክር። ይወድሻል፣ ይሄ ልጅ ይወድሻል። ይኸውልሽ ስለሚወድሽ ብዙ ነገሮችን አንቺ ፊት ለፊት መጥቶ በቃላት ራሱ ለማውጣት ስለከበደው ነው ሁሉንም ነገር። ግን እንደዛ የሆነብኝ ኮችዬ ኖርኩት። ከዛሬ ነገ ይለወጣል። እውነቱ ቢያንስ ይህን ያህል የሚያስደርገው ነገር ምንድን ነው? እኔ እንደፈራሁት አይነት ምክንያት መስሎኝ ነው እንጂ በእንደዚህ አይነት ተልካሻ ምክንያት እንደሆነ ዋቅ እስካሁንም እዚህ ቤት የሚያቆየኝ ምንም ነገር የለም ነበረ። አሁን ይቅርታ ለመጠየቅ እንግዲህ ይቅርታ ስጠያይቁ አሁን ከዚህ በላይ ምንም ልል አልችልም። ግን እውነታው ምንድን ነው? ይቅርታ እኮ ምን አይሽርልም። ይህን ያህል እኮ ዛሬ እንደዚህ የጠረጠረኝ ነገ ከነገ ወዲያ እንዴት ነው አምኖኝ የሚቀጥለው? እንዴት ነው አምኖኝ የሚኖረው? ምን ማለት ነው? እንዴት ነው? ቆይ አሁን የምታስቢው አንቺ እንዴት ታዲያ ከመጠራጠር በላይ እንዴት ማመንም እኮ ሲገባኝ እኮ ነው። እያየሽው ነው ቪዲዮውን አንቺም በአይንሽ አይተሽዋል አይደለ? ከዚህ በላይ ታዲያ እንዴት ልመን? ከአንዴም ሁለቴ ነው ቪዲዮውን ያሳየችኝ። አሁን የምትለውም ሴታፑን ስታመቻች እኔ በተቀመጥኩበት በር ተንኳክቶ ማን ነው ስል እንደዚህ ነው ብላለች። በቃኝ እንዴ! እንግዲህ ያው ከምንም በላይ ትዳራችሁን ማስቀደም አለባችሁ ሁለታችሁም። ልል የምችለው ነገር ይሄ ነው። ብዙ ነገር ተደርጓል። ለዚህ ደግሞ ኃላፊነቱን የምትወስደው እህትህና እቺ ልጅ ናት። ሁለቱን በህግ እንጠይቃቸዋለን። ምክንያቱም ብዙ ሴራዎችን እያሴሩ ነበር። ኢቭን ልጅ እንዳትወልዱ ራሱ ብዙ ነገሮችን ሲያደርጉ ነበር። ግልጽ ነኝ። መድኃኒት ሲቀባበሉ ነበር። ያው አንተ በእርግጥ ይህንን ነገር እኛ በራሳችን መንገድ ያጣራ ነው። ያው ከሷ አንደበት ብትሰሙ ጥሩ ነበር። ማን ነው መድኃኒቱን? እህቷና እሷ በመሆን ያው እኛ እንግዲህ ብዙ ክትትሎች እንዳደረግን ተናግሬያለሁ። በዚህ ክትትል መሃል ዶክተሩንም የሚሰጣቸውን ዶክተር ደርሰንበታል። እንግዲህ አንቺ ማህፀን ላይ ልጅ እንዳይቀመጥ ወይም ደግሞ ምንድነው እንዳታረግጂ በየቀኑ የሚሰጡሽ መድኃኒቶች እንግዲህ በምግብ ላይ የመረዙ የሚሰጡሽ መድኃኒቶች በፍጹም ልጅ እንዳይኖራችሁ ትዳራችሁ እንዳይቀጥል ተደርጓል። ወይም ደግሞ በልጅ እንዳይባረክ። ይሄ ማለት በጣም ከባድ ሴራ ነው። ዋናው ዓላማቸው እኮ ነው መጉዳት ነው። በቃ እሱ ነገ ከነገ ወዲያ ከሷ ጋር ሆኖ እንደሚወልድ ታውቃለች። ዋናው ዓላማዋ እኔ ጋር ነበረ። በቃ ከአንቺ ጋር ነኝ። አንቺ ልጅ ይወድሻል እንዴ? ለምንድነው ፍቅሩን ነው ወይስ አንቺ ማትወጂውም? ቆይ እንዴት አድርጌ ነግሬያለሁ። እሱን እያንዳንዱ ነግሬያለሁ። እሱ ራሱ ያውቃል። አሁንም ደግምበት ምንም አይነት ምክንያት አይኖረኝም። ስለዚህ አሁን እኮ ታዲያ ቢያንስ እውነቱን አውቀናል። እውነቱን አውቃችሁ ለምን ይቅርታ ትጠያየቁም? ይቅር እኮ ለእግዚአብሔር ነው፣ ለፈጣሪ እኮ ነው። በቃ ይቅርታ ትጠያየቁ። አሁን ላይ ችግሩ እናንተ አይደለም። አንተም የውሸት ወሬ እየተነገረ ነው፣ አንቺም የውሸት ወሬ እየተነገረሽ ነው። ወሬ አምኖ ከሚቆይ ለአንድ ደቂቃ እንኳን ራሱ አይከታተለኝም። የምር ከጠረጠረ ቆይ ራሱ አትከታተለኝም። እኔን ታውቀኛለህ አይደለ? ለማየት ሞክሬ ነበርኩ። እሺ አየኸኝ፣ አገኘኸኝ። የተለየ ነገር እንኳን ትንሽ የተለየ ነገር አይተህብኛል አይደለም? እዛ ደረጃ ከወንድ ጋር አይችሻለሁ፣ ግን ሌላ ነገር ስታረጊ አላየሁም። ግን ሰላምም አልባባል ነው በቃ ችግር። ይሄ ማውቀውን ሰው ምናምንም ዘግቼ ልለፍ፣ እሱን ነበር የፈለግከው? እሺ በቃ ሁሉም ነገር አልፏል። በቃ ለአሁን ብቻ ይቅርታ አድርጊልኝ። አዎ ለፍቅር ብለሽ እንደዚህ አይነት ትንሽዬ ምክንያት ሳይባ ለመቀየሩን እኔ በምን አውቃለሁ? ስለማትደማመጡ እኮ ነው። ነገ እንደዚህ አይነት ነገሮች የሚፈጠሩት እኮ ስለማትደማመጡ ነው። አይንሽ አይቷል አይደለ?
እንዴት ይህን ቪዲዮ አይቼ ላላምን እችላለሁ? ስለዚህ አሁንም ቢሆን እኔ በቃ እወድሻለሁ፣ ይቅርታ አድርጊልኝ፣ አጥፍቻለሁ። አዎ የሰው ልጅ ነው ደግሞ ሳይሰሳት መስተካከል አይችልም አይደል? በቃ አጥፍቻለሁ፣ ስለዚህ ይቅርታ። እሱማን እወድሃለሁ እኮ ከአንተ ውጭ መልመድ አልችልም። በጣም ደስ ይላል። ይህን ለማየት በጣም ጓጉቼ ነበር እውነት ለመናገር ደስ ይላል በጣም። በቃ እንደዚህ ነው መሆን ያለበት። እሺ ፍቅራችሁ እንደዚህ ነው መቀጠል ያለበት። ከዚህ በኋላ ግን ያው አደራ በጣም ተረጋጉ። በቃ ተነጋገሩ፣ እርስ በርስ ተደማመጡ። ሁለታችሁም በየፊናችሁ የራሳችሁን አመለካከት አትውሰዱ። ስትጋቡ እኮ አመለካከታችሁም አስተሳሰባችሁም ሁሉም ነገራችሁ አንድ ሆኗል እና እባካችሁን እስኪ እንትን በሉ። ሰው በመሀል ምናምን እንዲገባ አትፍቀዱ። እሺ እንግዲህ ከዚህ በኋላ ትጣሉን ብዬ አስባለሁ። ከዚህ በኋላ ማለት ቤተሰቦቹ ከራቁ ከእህትህ ነው የመጣው ይሄን ነገር ታውቃለህ? እህትህ ግን ይህን ነገር እንደምታደርግ ታውቅ ነበር? እኔ በፍጹም ምንም ማውቀው ነገር ባውቅ እንዴት እሷን ማለት ቤተሰቦች በትዳር ደስተኛ ነበሩ? በፍጹም አይደሉም። ጭራሽ እሷን እንዳገባ አይፈልጉ። ምክንያቱም እኔ እሷን የወደድኩበት ምክንያቴ ብዙ ነገር ነው ነግሬሃለሁ። ሲቀጥል ደግሞ ይሄ የተጻፈ ነገር ነው። ሴት ወንድ ልጅ ግራ ጎኑ ካገኘ በኋላ አይደለም እህትና ወንድሙን ይቅርና እናቱን ይረሳል ይላል አይደል? በቃ አሁንም ቢሆን እኔ እናቴ ወልደኛለች አልክድም፣ ግን አጠገቤ ያለች ጎኔ ያለች እሷ እስከሆነች ድረስ ከእሷ ጋር ማንም ቀን አብሮ እንዲሄድብኝም አልፈልግም፣ እኔም ማስቀየም አልፈልግም። ግን ከህይወት አንጻር አስቀይሜሽ ሊሆን ይችላል፣ በጣም ይቅርታ። አንተንም ደግሞ በጣም የእውነት እንደዚህ አይነት መልካም ሰው አለ ብዬ በህይወት ያስቤ አላውቅም፣ አላመንኩም ሁሉ እንደዛ ስትለኝ በቃ እስኪ ይኸው ብዬ ነበረ ዝም ያልኩኝ። እኔም ግን እዚህ ደረጃ ትደርሳለህ ብዬ እውነት አላሰብኩም ነበር። በጣም መልካም ሰው ነህ የእውነት ፈጣሪ ባርክ። በጣም ነው የማመሰግነው። አሜን። ግን ምናልባት ቃል የምትከፋልኝ ነገር ቢኖር ድጋሚ ምንም ነገር ቢፈጠር እንግዲህ ወጣትነትን ታውቃለህ፣ ብዙ ነገር ሆነሃል። ግን ይሄ ሁሉ ነገር አልፈህ ነገሮች የመስተካከያቸው ጫፍ ላይ ስትደርስ ራስ ላይ ጉዳት ለማምጣት ሞክራል። ከዚህ በኋላ ይህ ነገር እንደማይፈጠር ቃል ግባልኝ። በፍጹም ምንም ነገር ቢመጣ ካለፈው ህይወት የተምሬ ራሴ ማስተካከል ነው እንጂ ያለብኝ ማንም ሰው ስላለኝ በሰው መመራ ከሆነ ከዚህ በኋላ በእድን ነኝ እንጂ ሰው አይደለሁም። ምክንያቱም ሰው እስከሆንኩ ድረስ ሰው ከፈተናው ይማራልና አንተ የማላውቅህ ግን በአጋጣሚ ተዋውቀን ህይወቴን አትርፈህ ወንድሜ የሆነ እዚህ ደረጃ ያደረስከኝ አንተ ራሱ ትልቅ ምሳሌ ነህ። ማለት የሚጠቅም ሰው እንደዚህ ይጠቅማል። መጥፎ ነገር ሳያሳይ ምንም ሳያሳይ የመጨረሻውን ውጤት ብቻ ያሳያል፣ ተግባሩ በተግባር ብቻ። ግን ሴራኛ ሰዎች እያየህ በጣም ከባድ ነው። ስለዚህ እኔ በጣም ለአንተ ብቻ ሳይሆን ለእሷም ቃል እገባላታለሁ ከዚህ በኋላ ምንም ነገር ላለልሽ። ደስ ይላል። እንኳን ደስ አላችሁ እንደዚህ አይነት ነገር ስለተፈጠረ። እንግዲህ ያው ከዚህ በኋላ የእሷን ነገር ኃላፊነት ትወስዳለህ። ምናልባት በምግብ ላይ እየመረዘች በጣም ብዙ ነገር መድኃኒት ሰጣት ነበረ። ይህን ደግሞ እንግዲህ እሷን ተከታትለን አብሯት ከሚያሴር ዶክተር ጋር እንግዲህ አስፈራርተን ሁሉንም ነገር ተናግሯል። እኛ ደግሞ አሁን የተሻለ ሆስፒታል ሄደን እስካሁን ሲደረግ የነበረውን ነገር እንደገና ቼክአፕ መደረግ አለባት። ሁሉንም ነገር ለማስተካከል ጥረት እናደርጋለን። ከዚህ በኋላ ግን በመካከላችሁ ምንም አይነት ሰው እንዳታስገቡ ለማለት ነው። በርቱ። እንግዲህ የመጣን ደግሞ እናያቸዋለን። እንግዲህ ውድ ተመልካቾቻችን ለዛሬ ነበረን ቆይታ ይህንን ይመስላል። በነገራችን ላይ ትዕግስት ወይም ደግሞ የቤታችሁ ሰራተኛ በጣም ብዙ ነገሮች እቅድ ነበራት። አሁን በጊዜ ባናከሽፍ በጊዜ እንትን ባንቀጫው ኖሮ ሁለታችሁንም ላይ ወይም እናንተን የሚጎዳ ነገር ለማድረግ በጣም ብዙ ነገር ስታሴር ነበረ። ግን በጊዜ ስለደረስንባት ነው ዛሬ በእኛ ቁጥጥር ስር የዋለችው እንጂ በጣም አደገኛ ሴት ናት። ኢቨን ለሴራ ብላ ማለት የእሷ ላይፍ ይሄ አይደለም። በየቀኑ ስንከታተላት የምትገባበት ቤት ነጭ በጣም ፎቅ ያለው ነጭ ቤት ምናምን መኪና ምናምን ትጠቀማለች። ግን እዚህ ስትመጣ ለሴራ ብሎ ለተንኮል ሰውን ለማጋጨት ሰውን ለማጣላት ነው እዚህ ቤት ሰራተኛ ሆና የገባችሁ። እና እናንተም ብትሆኑ ሌላ ጊዜ እንደዚህ አይነት አስመሳይ ሰዎችን በፍጹም እንዳታምኑ መልእክት ለማስቀረት ነው።
እንግዲህ ውድ ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስላል። የበረከትን ህይወት በዚህ መንገድ ለማትረፍ ወይም ደግሞ ለመመለስ ችለናል። ይህም ደግሞ የሆነበት ምክንያት ያው በእናንተ እርዳታ ነው። እንግዲህ ትዕግስት ከዚህ በኋላ ባደረገችው ነገር ቀጥታ ወደ ዘብጥያ ትወርዳለች። ምክንያቱም እጅ ከፍንጅ በቪዲዮ ማስረጃ ይዘናታል። እንደዚሁም በትዕግስት የተለያዩ ቦታዎች ስትሄድ የተለያዩ ሰዎችን ስታገኝ በሙሉ ከነዛ ሰዎች የተቀዱ ሪከርዶች አሉ። ለእናንተ ማሳየት የማንችላቸውም ሌሎች መረጃዎች አሉ። በመጨረሻም ግን ወንጀለኛ መሆኗን አረጋግጠን እንግዲህ መረጃ ይዘንባታል። አሁን በቀጥታ እሷን ወደ ህግ እንወስዳታለን። እነሱ ግን ለዚህ ስለበቁ በጣም ደስ ብሎናል። ይህ ነገሮች እንዲሆኑ በጣም በአጭር ጊዜ ውስጥ እንዲሆኑ ለተባበራችሁን አካላት በሙሉ ምስጋናችን ላቅ ያለ ነው። ለዛሬ ነበረን ቆይታ ይህን ይመስላል። ቀጣይ እስከምንገናኝ ቸር ሰንብቱ።